እግዚአብሔርን እናመሰግናለን ስለነዚህ እህቶቻችን። እግዚአብሔር ዛሬ ለምን እንድንሰማው እንደፈለገ እንግዲህ እናንተ ራሳችሁን ፈትሹ። ከዚህ በኋላ ግን እንደ ቤተክርስቲያን እንደ ሚሽን ይዘነው ልንወጣ የሚገባ ነገር ነው። እነዚህ እህቶቻችን ህይወታቸውን ነክቶታል። ደግሞ አጋጣሚ አይደለ፣ እግዚአብሔር ደግሞ ተአምራትን በመካከላችን አድርጓል። ለኔ ተአምር ነው፣ በጣም አስደናቂ ነገር ነው። በነገራችን ላይ አንዳንዶቻችሁ ጓጉታችኋል መጽሐፉን ለማግኘት። በመጽሐፉ የዛሬ 11 ዓመት ምናምን ህትመት ዋጋ 200 ብር ነው። ግን ላጭድ ለዛሬና ለሰሞኑ ብቻ በ500 ብር ሂሳብ መውሰድ ትችላላችሁ። ምክንያቱም ገቢው ከዛ በኋላ ለሌላ ሊውል ስለማስብ ማለት ነው። የፈለጋችሁ ሰዎች ያንን መውሰድ ትችላላችሁ። ለእናንተ ዛሬ ለመጣችሁት ብቻ ነው። ከዛ በኋላ ግን ወደ ህትመት በሚገባበት ጊዜ አሁን ያለው የህትመት ዋጋ ቀድሞ ከነበረው የዶላር ዋጋ ላው ላይ የተለጠፈውን ከላው ላይ ካለው የብር ዋጋ አቨሬጁን ስንወስደው ወደ 1900 ብር አካባቢ ይሆናል። አሁን ትንሽዬ እንኳን መጽሐፍ አይታችሁ ከሆነ እዚህ ጋር እቺ መጽሐፍ አሁን ለምሳሌ 350 ብር ነው የምትሸጠው። እቺ መጽሐፍ አሌክሶ ያሳተማት ናት። ለምን እንዳስኳት በኋላ እነግራችኋለሁ። ስለዚህ ይሄኛውን እስከ 1500 ነው ለመሸጥ የታሰበው ማለት ምክንያቱም ታትሞ ገቢም እንዲያስገኝ ማለት ነው። ስለዚህ ዛሬ በ500 ብር የምትገዙ ሰዎች ተጠቃሚ ትሆናላችሁ። እኔንም ጌታ ይባርከኝ። አሜን። ደግሞ እድለኞች ናችሁ፣ እንዲህ አይነት ፓስተር ስላላችሁ መኩራት አለባችሁ አንዳንድ ጊዜ። ጌታ ይባርካችሁ። እሺ፣ አሁን ስለ ተራራው ትምህርት መልእክቴን ይዤ ቀርባለሁ። በተቻለ መጠን ባጭሩ ለመፈጸም ነው። ዛሬ ልዩ ፕሮግራም ስለሆነ በትዕግስት እንድትከታተሉኝ በጌታ ፍቅር ለምናችኋለሁ። ስለ ተራራው ትምህርት ከጻፍኩ በኋላ ካማከሩኝ መካከል ሰለሞን ጥላሁን የሚባል ፓስተር ሰለሞን ጥላሁን የሚባል አሁን ወደ ጌታ ሄደ። ከመሞቱ በፊት የሰሜን አሜሪካ አብያተ ክርስቲያናት ህብረት ፕሬዚደንት የነበረ ሰው የነገረኝን አልረሳውም። መጋቢ ሰለሞን በመጀመሪያው መጽሐፌ ላይ ቀላል የማይባል አስተዋጽኦ አድርጓል። በተለይ የጥናት ሀሳቦቹንና መጠይቆቹን በመጽሐፉ ላይ ያሉትን እሱ ነው ያሳየኝ። ኤምኬሲ በተለይ ምስራቅ የነበሩና የሪቲን ደኔ ያውቁታል። በጣም የተወደደ ሰው ነው። ይህ ሰው ሁለተኛውን እትም ላሳትምና ላሰራጭ በተዘጋጀሁበት ጊዜ ላሪ ኪንግ ስለሚባል የሲኤንኤን ጋዜጠኛ በጣም የሚያሳዝን ታሪክ ገጥሟቸው የተለየ ምላሽ ስለሰጡ እናቶች ታሪክ ነገረኝ። እነዚህ ሰዎች ልጆቻቸው የተገደሉባቸው ናቸው። የአሚሽ ማህበረሰብ አባላት ናቸው። አሚሽ የሚባሉት የሜኖናይት አንዱ ፓርት ናቸው። ገብታችሁ ጉግል ማድረግ ትችላላችሁ፣ ታውቋቸዋላችሁ። የዛ ማህበረሰብ አባላት ናቸው። ሰውየው አንድ የ32 ዓመት ጎልማሳ ወይም ወጣት 10 ልጃገረዶቻቸውን ከ6 ዓመት እስከ 13 ዓመት የሚሆኑ ህጻናትና ወጣት ወይም ታዳጊ ወጣቶችን ካገተ ያለምንም ምክንያት ካገተ በኋላ 5ቱን እዛው ገደላቸው፣ 5ቱን አቆሰላቸው። ከዛም በኋላ ራሱን አጠፋ። ሰውየው ይሄንን ሲያደርግ ያለምንም ምክንያት ነው። እናም ላሪ ኪንግ የጋበዛቸው እናቶቹን ከዛ በኋላ ያልተለመደ ነገር በማድረጋቸው ምክንያት ነው። እናቶች ሆናችሁ በዚህ እድሜ እዚህ ጋር ቆመው ያገለገሉ ልጆች አይነት ደግሞ ያላችሁ ሰዎች ምላሻችሁ ምን ሊሆን ይችል ነበር? እነዚህ የአሚሽ ማህበረሰብ ክርስቲያን፣ የሜኖናይት ማህበረሰብ ክርስቲያን እናቶች ግን በጣም የሚገርም ነገር አረጉ። መጀመሪያ ለተገደሉት ለገዳይ እናት ሰውየው ያው ስለሞተ የገዳይ እናቶችን ሰብስበው ይቅርታ እንዳደረጉላቸው ነገሯቸው። ከዛም በኋላ በማናቸውም በሐዘናቸው ሁሉ ከጎናቸው ቆመው ደገፏቸው። ጭራሽ በገዳይ የቀብር ስነ ስርዓት ላይ ተገኝተው ሐዘንተኞቹን አጽናኑ። ለምንድን ነው ይህንን ያደረጋችሁት ብሎ የሲኤንኤኑ የሃርት ቶክ ጋዜጠኛ ላሪ ኪንግ ጠየቃቸው። እነሱም ሲመልሱለት እኛ የክርስቶስ ተከታዮች ነን፣ የክርስቶስን ትምህርት እናምናለን፣ ይልቁንም የተራራው ትምህርቶች መካከል ጠላቶቻችሁን ውደዱ እኛም የበደሉንን ይቅር እንደምንል የሚለው ቃል መሰረታችን ነው፣ ይህንን ለማድረጋችን አሉ። ጌታ ኢየሱስ ክርስቶስ ይህንን ትምህርት ባስተማረበት ጊዜ ብዙ ህዝብ ይከተለው ነበር። በጌታ ኢየሱስና በሕዝቡ መካከል የነበረው ግንኙነት የነጋዴና የደንበኛ አይነት ግን አልነበረም።
ወይም በሃይማኖት መሪዎችና በምዕመናን መካከል እንዳለው የተለመደ አይነት ግንኙነትም አልነበረም። ይልቁኑ ጌታ ኢየሱስ በረኛና በበግ መካከል እንዳለው ግንኙነት ነበር። እጅግም ይራራላቸውና ያዝንላቸው ነበር። ነገር ግን ጭካኔ በሚመስል ሁኔታ መብታችሁን ጣሉ፣ የበደሏችሁን ይቅር በሉና ሌሎችንም የመሳሰሉ ትምህርቶችን በዚህ ትምህርቱ ላይ አስተምሯል። በወቅቱ ለነበረው ለአይሁድ ማህበረሰብ ግን እንዲህ አይነቱ ትምህርት የሚጥም አልነበረም፣ የሚጣፍጥ አልነበረም። የጌታ ዓላማ ግን ብዙ ተከታይ ማፍራት ሳይሆን አዲሱ ማህበረሰብ ሊኖረው የሚገባውን የህይወት ጥራትና ልክ ማሳየት ስለነበረ እጅግም አልተጨነቀም ወይም ግድ አላለውም ማለት እንችላለን። የተራራው ትምህርት የአማኞች የህይወት ቅኝት ነው። ቅኝት በተስተካከለበትና ባማረበት ሁሉ ዜማ ጥሩ ይሆናል። ጥዑመ ዜማ ያለው ህይወት ማዜም ያስችላል። ከዚህ አንጻር የተራራው ትምህርት መዋቅሮች ይሄንን የሚያስገነዝቡ ናቸው። ለምሳሌ ትምህርቱ ሲጀምር ብዙ ህዝብም አይቶ ወጣ ካለ በኋላ የትምህርቱ መዋቅር የሚጀምረው ስለ ብልጽግና ወይም ብሌሲንግ በመናገር ነው። በዚህ ዓለም አሁንም እንኳን በክርስትና አስተሳሰብ ውስጥ ስለ ባርኮት ያለን አስተሳሰብ የህንፃ፣ የድንጋይ፣ የቆርቆሮ ከአፈር ወጥቶ ወይም የጨርቅ ጉዳይ ወይም የሀብትና የንብረት፣ የትምህርትና የትዳር፣ የልጅና የልጅ ልጅ ጉዳይ ነው። በጌታ በኢየሱስ ክርስቶስ ትምህርት ግን ባርኮትና መንፈሳዊ ደስታ ጥብቅ ግንኙነት እንዳላቸው ብጽዕና የሚለው ቃል ከዚሁ ጋር የተያያዘ ነው። በጌታ ትምህርት ውስጥ የተባረኩ ደስተኛ ሰዎች የሚባሉት የመንፈስ ትሕትና ያላቸው፣ የዋሆች፣ እንባና ሐዘን ያላቸው፣ ልባቸው ንጹሕ የሆነ፣ መሐሪዎች፣ ሰላም ፈጣሪዎች፣ አስታራቂዎች፣ ጽድቅን የሚራቡ፣ ስለ ጽድቅ የሚሰደዱ፣ መከራን በትዕግስት የሚቀበሉ እንደሆኑ ይናገራል። እነዚህ ሰዎች ሲገልጣቸው ለእግዚአብሔር መንግሥት ቅርቦች ናቸው፣ ለእንደነዚህ አይነቶች ናቸው ሲል ያብራራል። በተራራው ትምህርት ውስጥ ጨውነትና ብርሃንነት ገና ወደፊት አማኞች ጸልየው ወይም በዘመናቸው መካከል ድንገት ደግሞ በሕይወታቸው እንደሚሆን የሚጠበቅ ወይም በእድገት መካከል የሚከሰት ክስተት ሳይሆን ከውልደት ጋር ተያይዞ የሚከሰት የአዲሱ ሰው ማንነቶች ናቸው። ወንድማችን ዘገየ ቸርነት ዶክተር እዚህ መካከል ቆሞ በአንድ ወቅት እንዳገለግለው የዚህ መጽሐፍ ርዕስ እንዳደረግኩት ጨውነትና ብርሃንነት የመሆን ዕዳ ነው፣ ከመሆን በስተቀር አማራጭ የሌለን። ቅድም እህቶቻችን እንደተናገሩት ጨውነትና ብርሃንነታችሁን ግን አትደብቁት። እንደውም መልካሙን ስራችሁን አይተው የሰማይ አባታችሁ እንዲያከብሩ ብርሃናችሁ በሰው ሁሉ ፊት ይብራ እያለ ያበረታታል። በተራራው ትምህርት ላይ ሕግና ከሕግ ጋር ያሉት ስርዓቶች ችላ የተባሉ አይደሉም። በተራራው ትምህርት ውስጥ ሕግን ጠንቅቀን እንድናውቅ ያደርገናል። ከተራራው ትምህርቶች አንጻር ስናየው እኔ ሕግና ነቢያትን ለመሻር አይደለም የመጣሁት ልፈጽም እንጂ ያለውን ቆም ብለን ካየነው ሕግ ስርዓታዊ እንደሆነ እንረዳለን። በአዲሱ ኪዳን ስርዓታዊ ሕጎች ተሽረዋል፣ ልንፈጽማቸውም የሚገቡ አይደሉም። ሕግ ግን ስርዓታዊ ብቻ አይደለም። በተራራው ትምህርት ውስጥ ሕግ መንግስታዊ ነው። ስለዚህ አማኝ ዜጎች በሚኖሩባቸው ማህበረሰብ ያሉባቸው በዘመናቸው ካሉ መንግስታት ጋር ፈጽሞ በመገዛት እንደሚገባ የሚገባቸውን በማድረግ ግብርን በመክፈል ቀረጥን በመክፈል አክብሮትን በመስጠት የሚገባቸውን በማድረግ አብረዋቸው መቆም እንደሚችሉ ነው የምንገነዘበው። በተራራው ትምህርት ውስጥ ሕግ ስነ ምግባራዊ ነው። ስነ ምግባራዊ ሕጎችን እንድንፈጽማቸው ይጠበቁብናል። እንደውም ከረዋል፣ እንደውም ጠብቀዋል። ግን እነዚህን ሕጎችና ስርዓቶችን የምንፈጽመው በተራራው ትምህርት አንጻር ካየነው ድህነታችንን ለመፈጸም ወይም የመዳንን ተስፋ ሰንቀን አይደለም የምንፈጽመው፣ ስለ ዳንን ነው። የዳነው የህይወት ሰው ልኩ የተራራው ትምህርቶች ውስጥ ፍንትው ብለው ይታያሉ። ከዚህ አንጻር ሙሉን የአዲስ ኪዳን መጽሐፍትን ያየን እንደሆነ ሕግን ስለመፈጸም የእግዚአብሔርን ሐሳብና ፈቃድ ፈጽሞ የሚገባ የህይወት ውሃ ልክ ላይ ለመድረስ ጸጋና መንፈስ ቅዱስን አጥብቀን እንድንናፍቅና በራሳችን ደካሞችና አቅመ ቢሶች እንደሆንን እንድናስብ ያደርገናል የተራራው ትምህርት።
የተራራው ትምህርት ሕጉ ከልብ ንጽሕና እንደሚጀምር ያብራራልናል። ከውጭ ይልቅ ወደ ውስጥ ያተኩራል። ሕግ ብዙ ጊዜ ውጭ ላይ ያተኩራል። የተራራው ትምህርት እውነቶች ግን ከውስጥ ጀምር ይላል። ለምሳሌ መግደልን ከመቆጣት ጋራ፣ ማመንዘርን ከልብ መመኘት ጋራ ያስቀምጠዋል። በተራራው ትምህርት ውስጥ ፍቅር በስውርም በግልጽም በጣም ጎልቶ ይታያል። በተራራው ትምህርት አንጻር ፍቅር የሚወዱንን ብቻ መውደድ አይደለም፣ የሚጠሉንን ጭምር መውደድ፣ ስለሚያሳድዱን መጸለይ፣ ስለሚረግሙን መመረቅ ነው። በተራራው ትምህርት ውስጥ ሃይማኖታዊ ስርዓት አፈጻጸም የተለየ ስፍራ ተሰጥቶታል። በተለይም በብዙ ሃይማኖቶች ዘንድ የሚታወቁትን ጸሎትን፣ ጾምንና በተለይ ጸሎት አባታችን ሆይ የሚለው ጸሎት እዛ ውስጥ በጣም በስፋት አለ። በቱንቢም ውስጥ 9 ክፍሎች የሚወስደው ከ58ቱ ጥናቶች የአባታችን ሆይ ጥናት ነው። ጾም አለ፣ ምጽዋት አለ። ስለዚህ ያብራራል። እነዚህ ስርዓቶች በተራራው ትምህርት አንጻር የሃይማኖቶች ሁሉ መታወቂያና መገለጫ የሆኑት እንዴት መፈጸም እንዳለባቸው ደጋግሞ ይነግረናል። እነዚህ ስርዓቶች እንዴት መፈጸም እንዳለባቸው አማኞችን ይቃኛል። በመጀመሪያ ዋናው ነገር እነዚህ ስርዓቶችን የምንፈጽመው ለታይታ ለመታየት ሳይሆን በሚስጥር በእግዚአብሔር ፊት መከናወን እንዳለባቸው ነው የምንገነዘበው። እነዚህ ስርዓቶች በሌላ መልኩ የሰውን ትኩረት ለመሳብ ወይም ሃይማኖተኛ፣ ጾመኛ፣ ጸሎተኛ፣ ሰጪ ለመባል ሳይሆን ለራሱ ለእግዚአብሔር ከማድረግ መጀመር እንዳለብን ያብራራል። የተራራው ትምህርት በዓለም ላይ ስንኖር ምን አይነት እይታ ሊኖረን እንደሚገባ የአይን ጥራት ላይ የሚያተኩር ትምህርት ነው። ይህም በሀብት አትታመኑ ይለናል። ሰማያዊ በሆነው ነገር ላይ እንጂ ምድራዊ በሆነው ነገር ላይ አትጨነቁ፣ አታግበስብሱ፣ ይልቁኑ ስጡ ይለናል። ለሁለት ጌቶች አትገዙ ይልና ገንዘብን ያመጣልናል። ለዚህ ሁሉ መሰረቱ የአይን ጥራት ነው። አይንህን ጥንቃቄ አድርግ፣ ታማሚ ከሆነች መላ ሰውነት ይታመማል ሲል ደግሞ ማስጠንቀቂያ ይሰጠናል። የተራራው ትምህርት ስለ እምነት የተለየ መረዳትን ነው የሚሰጠን። በተራራው ትምህርት ውስጥ የሰማይ ወፎችና የሜዳ አበቦች ሰባኪዎች ናቸው፣ ልዩ ሰባኪዎች ናቸው። በየቀኑ ልንመለከታቸው የሚገባ እዩዋቸው፣ የሰማይ ወፎችን እዩዋቸው፣ የሜዳ አበቦችን ተመልከቷቸው ነው የሚለን። በተራራው ትምህርት ውስጥ ከሰዎች ጋር ስንኖር እንዴት ባለ ሁኔታ ከሰዎች ጋር ሊኖረን የሚገባው መስተጋብር ምን አይነት ሊሆን እንደሚገባ ያሳየናል። ስላለመፍረድ፣ ራስን ጻድቅ አድርጎ በሌሎች ጽድቅ ስለመጽደቅ፣ ሌሎችን ኮንኖ ራስን ከፍ ማድረግ አይቻልም። በተራራው ትምህርት ስር የተራራው ትምህርት ዋነኛና ዓለም ሁሉ የሚያየው ወርቃማው መመሪያ ሰዎች እንዲያደርጉልህ የምትፈልገውን አንተ ተሽቀዳድመህ አድርግላቸው ነው የሚለው። የተራራው ትምህርት በዚህ ሁሉ መጨረሻ ወደ ፍጻሜው ሲንደረደር ስለ እውቅናችን እጅግ እንድንጠነቀቅ ይነግረናል። በተራራው ትምህርት ውስጥ የሰማይ እውቅና እንዳለ ሁሉ ምድራዊ እውቅና እንዳለ አጽንኦት ተሰጥቶበታል። በዚህ ውስጥ በጣም ልዩ ትርጉም የተሰጠው በተለይ ሐሰተኞችን በተመለከተ ሐሰተኛ መምህራን፣ ሐሰተኛ ነቢያት፣ ሐሰተኛ አስተማሪዎችና ሐሰተኛ ሃይማኖቶችን መገለጫውን አስቀምጧል። በሰማይ ያለውን የአባቴን ፈቃድ የሚያደርግ ሁሉ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት አይገባም። በዚያን ቀን ብዙዎች መጥተው ጌታ ሆይ በስም አጋንንትን አላወጣንም፣ ታምራትን አላደረግንም፣ በስም ድንቅ አልሰራንም፣ በስም እንዲህ አላደረግንም ይሉኛል። እኔም ግን እላቸዋለሁ ይልና ከቶውኑ አላወቅኳችሁም፣ እናንተ አመፀኞች ከኔ ራቁ ይላል። የተራራውን ትምህርት እውነቶች መኖር የእውቅና ጉዳይ እንደሆነ ነው የምንረዳው። የተራራው ትምህርት ፋይዳው ብዙ ስለሆነ በአለት ላይ የተመሰረተ ሕይወት ምሳሌ ተደርጎ ተወስዷል። ይህንን ትምህርት የሚተገብር ወይም ለመተግበር የሚታትር ማንም ሰው ቤቱን በአለት ላይ የሰራን ልባምን ሰው ይመስላል። ነገር ግን ቸል ያለ ሰው ቤቱ በአሸዋ ላይ ያለ ይሆናል፣ አንድ ቀን መፍረሱ አይቀርም ይላል፣ የጊዜ ጉዳይ ካልሆነ በስተቀር።
የተራራው ትምህርት ፋይዳው ምንድን ነው? የተራራው ትምህርት በዓለም ላይ ከፍተኛ ተጽዕኖ ያመጣ መጽሐፍ ነው። ለቀረው ዓለም ለክርስቲያኑ ማህበረሰብ ብቻ ሳይሆን ለቀረው ዓለም ጭምር ፋይዳው በጣም የላቀ ሆኖ ይታያል። ለምሳሌ ወርቃማው መመሪያ the golden rule የሚባለው በዓለም በጣም የታወቀ ነው። ሰዎች እንዲያደርጉልህ የምትፈልገውን አንተ ደግሞ አድርግላቸው። ሰዎች እንዲያደርጉብህ የማትፈልገውን አታድርግባቸው አይደለም የተራራው ትምህርት። ሰዎች እንዲያደርጉልህ የምትፈልገውን አንተ ተሽቀዳድመህ አድርግላቸው ነው የሚለው። በጣም ይሄንን ቃል ለመናገር በጣም ምጓጓው ነው። ወደፊት ጌታ ከረዳ ይናገራል። የተራራው ትምህርት በዓለም ላይ ላለ የሰላም ግንባታ ነውጥ ለሌለበት ወይም ውከት ለሌለበት ኑሮ በጣም አስፈላጊ ነው። ለጠላት መጸለይ፣ በደልን መታገስ የሚለው አስተምሮ በተለይ በታሪክ ውስጥ ይጠቀሳል። የተራራው ትምህርት ለተጨቆነ እንድንቆም፣ ለፍትህና ለእውነት እንድንቆረቆር የሚያሳስብ ነው። በተለይም የብጽዕና ትምህርቶች ስለ ሐዘን፣ ስለ እርቅ የሚናገሩትን እዚህ ላይ እንጠቅሳለን። የተራራው ትምህርት ስለ ሰብአዊ ክብር እንድንቆረቆር የሚያደርግ ትምህርት ነው። ይህ ትምህርት በቀጥታ ቃል በቃል ባናገኘውም ሰዎች በእግዚአብሔር ዘንድ ያላቸው ክብር፣ በአምሳሉ የተፈጠሩ ሰዎች፣ ከኛ ቀጥሎ ያሉ ሰዎች የቱንም ያክል ዝቅ ያለ ህይወትና ኑሮ ቢኖራቸውም እንኳን ምን ያህል ክብር እንዳላቸው የሚያሳይ ነው። በአጠቃላይ የተራራው ትምህርት በዓለም ላይ ያለው ፋይዳ ስለ ግጭትን ወደ እርቅ፣ ጥላቻን ወደ ፍቅር፣ ራስ ወዳድነትን ወደ ልግስና በመቀየር ረገድ ሰብአዊነትን በተሻለ ሁኔታ ለመግለጥ የሚያስችሉ ትምህርቶች የተሟሉበት ነው። አብነታዊ ምሳሌዎችን በአጭሩ ወይም በወፍ በረር ለመጥቀስ ልሞክር። በጣም አስደናቂ ይሄንን ትምህርት በማዘጋጅበት ጊዜ የተደነቁት እስከ ዛሬም እንኳን ያላስተዋልኩት ሁልጊዜ ቅድመታችን ስትናገር አዲስ ነገር እንደምታገኙ በጣም የተገረምኩባቸውን ሰርች ሳረግ አንዳንድ ሰዎች በተራራው ትምህርት የተቀየሩ ሰዎችን በመጠኑ ላሳያችሁ። የመጀመሪያው ማህተመ ጋንዲ የሚባሉ ሰው ሰምታችሁ ታውቃላችሁ? ማህተመ ጋንዲ የሚባሉት ሰው ህንድን ከ400 ዓመት የእንግሊዝ ጭቆና ወይም ቅኝ ግዛት ነፃ ያወጡ ሰው ናቸው። እኚህ ሰው የሚታወቁት በሰላማዊ ትግላቸው ነው። የሰላማዊ ትግል መርህ በመከተላቸው ነው። በተለይ እኚህ ሰው ሎንዶን ሳሉ እንዳነበቡት ነው የሚጠቀሰው። ጠላትን ውደድ፣ ለሚያሳድዱ ጸልይ የሚለውን ቃል በቃል ለመተርጎምና ለመተግበር የተጉ ሰው ናቸው። በህንድ የነፃነት ትግል ወቅት የተጠቀሙበት አሂምሳ የሚባል አንድ ልዩ መርህ ነበራቸው። ይሄም አመፅ አልባ ተቃውሞ ወደ ለውጥ ለማምጣት ከዚህ የመጽሐፍ ክፍል ነው ይሄንን መርህ የወሰዱት። ማህተመ ጋንዲ ክርስቶስን ወደዋለሁ፣ ክርስቶስን ወደዋለሁ፣ ክርስቲያኖችን ግን አልወዳቸውም በሚለው ንግግራቸው ይታወቃሉ። ምክንያቱም ማህተመ ጋንዲ ይህንን ያሉበት ምክንያት በተራራው ትምህርት ላይ የተማሩትን ክርስቶስን በክርስቲያኖች ህይወት ውስጥ ስላላገኙት ነው። እንደምታውቁት ቅኝ ግዛቶች በአብዛኛው ሚሽነሪዎችም የክርስትናንም ለማስፋፋት አብረዋቸው ይጓዙ ነበር። ጆሞ ኬንያታና ደዝሞንድ ቱቱ ከኬንያና ከደቡብ አፍሪካ የሚጠቀሱ ሰዎች ናቸው። ደጋግመው እንዳሉት ጆሞ ኬንያታ አባባል ይመስለኛል ሚሽነሪዎች ምን ያክል የማይሆን ነገር በወንጌል ስም እንዳደረጉ ሲገልጡ ሚሽነሪዎች ወደ አፍሪካ ሲመጡ፣ ወደ ኬንያ ሲመጡ እኛ መሬቱን እነሱ መጽሐፉን ይዘው ነበር የመጡት። ረጅም ሰዓት እንድንጸልይ አስተማሩን። ጸልየን አይናችንን የሆነ ጊዜ ስንከፍት እነሱ መሬቱን እኛ መጽሐፉን ይዘን ቀረን አሉ። ከዚህ የተነሳ አፍሪካውያንም ሆኑ በሚሽነሪዎች በኩል የቅኝ ግዛት ተጽዕኖ ስር የወደቁ ብዙ ህዝቦች ደስተኛ አይደሉም በዚህ መጽሐፍ። ማህተመ ጋንዲ ግን ከዚህ በተለየ እኔ ክርስቶስን ወደዋለሁ፣ ትምህርቱን ወደዋለሁ፣ ክርስቲያኖችን ግን አልወድም እስከ ማለት ደረሱ። ሌላው ሊዮ ቶልስቶይ የሚባለው
ሩሲያዊ ደራሲ ነው። ሊዮ ቶልስቶይ መጽሐፍ የምትወዱ ሰዎች አና ካሬኒና፣ ዋር ኤንድ ፒስ እና የመሳሰሉ መጽሐፍትን የጻፈ ታዋቂ ሰው ነው። ወንድማችን አሌክስ ዘጸአት ባለፈው እዚህ ቦታ ላይ ያስተዋወቀን ኑዛዜ ቶልስቶይ የሚለው መጽሐፍ በቅርብ ይገኛል። ብታገኙትና ብታነቡት በጣም ትጠቀማላችሁ። ይሄ ሰው በዘመኑ እኩሌታ ከብዙ የህይወት ጥያቄ በኋላ ይሄን መጽሐፍ ስታነቡ ይገባችኋል። ከብዙ የህይወት ጥያቄ በኋላ ወደ ጌታ ሲመጣ ለድሆችና ለተጠቁ ፍትህ ላጡ ሰዎች በተለየ ሁኔታ መኖር ጀመረ። በተለይም የእግዚአብሔር መንግስት በውስጣችሁ ናት የሚለውን መጽሐፍ በጻፈበት ጊዜ የተራራው ትምህርት በዓለም ላይ ሰላምን ለማምጣት ብቸኛ መፍትሄ ነው ሲል ይሞግታል። ሌላው በጣም ብዙዎቻችን የምናውቀው ምናልባትም ለኛ በቀጥታም ሆነ በተዘዋዋሪ ከአድዋ ድል ባልተናነሰ ትልቅ ባለውለታ የሆነው ማርቲን ሉተር ኪንግ ጁኒየር የሚባለው ሰው ታሪክ ነው። ይህ ሰው ለጥቁሮች መብትና ነፃነት ሲታገል የኖረና ዛሬ እኔና እናንተ በዓለም ላለን ስፍራ በተለይም በምዕራብ ዓለም ላሉት ጥቁሮች ትልቅ ፋና ወጊ የሆነ ሰው ነው። ይህም ሰው ዘረኝነትንና ጭቆናን ለመዋጋት መሰረት ያደረገውና የተጠቀመው ያስተማረው የፍቅርና የይቅርታ መንገድ የተራራው ትምህርት ነው። ማርቲን ሉተር ኪንግ የተራራው ትምህርት ለፍትህ ለሚደረግ ትግል ዋነኛ የሞራል መሳሪያው ነበር። እነዚህ ሰዎች በተለይ የተጠቀሙበት ከተራራው እነዚህ ሶስት ሰዎች በተለይ የተጠቀሙበት ከመጽሐፉ ክፉን አትቃወሙ፣ ስለ ክፉ ፈንታ ክፉ አትመልሱ የሚለው ዋነኛው መመሪያቸው ነበር። ሌላው ጀርመናዊው የስነ መለኮት ምሁር በብዙ ቴዎሎጂያን በተለይ በምዕራብ ስነ መለኮት ውስጥ ድምፁ ከፍ ብሎ የሚሰማው ዲትሪክ ቦኔፋየር የተባለው ሰው ይጠቀሳል። ቦኔፋየር ታዋቂ የጀርመን የነገረ መለኮት ምሁር ነበር። እንዳለመታደል ሆኖ ወይም እንደመታደል ሆኖ ቦኔፋየር የተከሰተው በናዚ ጀርመን ወቅት ነበር። ናዚ ጀርመን በሰው ልጅ በይልቁን በአይሁዳውያንና በሌሎችም በጥቁሮች ላይ ጂፕሲዎች በሚባሉ ከሩሜኒያ ምናምን በሚመጡ እና በመሳሰሉት ላይ ያደረጉት ግፍ በጣም ታላቅ ነበር። ብዙ ጀርመናዊም ተባብሯቸው ነበር ከወታደሩም ጭምር። ቦኔፋየር ግን ናዚዎችን ፊት ለፊት የተጋፈጠና የተሟገተ በኋላም በዚህ እምነቱ ምክንያት ደግሞ እስከ ሞት እስከ ሰማዕትነት የደረሰ ሰው ነው። ቦኔፋየር የደቀ መዝሙር ዋጋ በሚለው ወይም በተሰኘው መጽሐፉ የተራራውን ትምህርት በጥልቀት ይቃኘዋል። ለክርስቶስ መኖር ማለት የክርስቶስን ትምህርት በተግባር መኖር እንጂ የቃላት ጉዳይ አይደለም ሲል ደግሞ ይሞግታል። ሌላው ዶሮቲ ዴይ የምትባለዋ ሴት ታሪክ ነው። የካቶሊክ ሰራተኞች ንቅናቄ መስራች የሆነችው ዶሮቲ የተራራውን ትምህርት በተግባር ለመተርጎም ከተጉ እንስቶች መካከል አንዷ ናት። እቺ ሴት በተለይ ልቧ የተነካው በመስጠት በጦርነቱ ስላሉ በስደቱ ስላሉ በመከራው ስላሉ ሰዎች መቆረስን ማካፈልን ካላት ነገር ከሚገባትና ከሚጠበቅባት በላይ ለሌሎች መስጠት ነው። እነዚህ ሰዎች የሃይማኖት ሰዎች ብቻ አይደሉም አንዳንዶቹ፣ ነገር ግን በማህበረሰቡ መካከል በነበራቸው ሚና ትልቅ ኃላፊነት የተወጡ በልዩነት የኖሩ ናቸው። ከዚህ በተቃራኒ የሚኖሩ ሰዎችም አሉ። ከተራራው ትምህርትና ከጌታ ወንጌል ውጪ በተጻራሪ የሚቆሙ ሰዎች አሁንም እየሰማን ነው። ለምሳሌ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በቅርቡ የተናገሩትን አጭር ንግግር ዓለምን ሲያወዛግብ እንደነበረ ታውቃላችሁ። እሳቸው የተናገሩት ንግግር በእርግጥ የራሳቸው አይደለም። ዊል ዱራንት የሚባል አንድ የታሪክ ምሁር የተናገረውን ነው የጠቀሱት። ግን ብዙ ክርስቲያኖች ተበሳይተውባቸው ነበር። አንዳንዶቻቸውም ሶሻል ሚዲያ ላይ አይታችሁት ተበሳይታችሁበታል። ቤንጃሚን ኔታንያሁ እንደዚህ ብለው ተናገሩ። ታሪክ እንደሚያሳየው ሞራላዊ መሆን ብቻውን በቂ አይደለም። ኢየሱስ ክርስቶስ
በጂንኪ ካን ላይ ምንም አይነት ብልጫ የለውም። በቂ ጥንካሬ፣ በቂ ጭካኔ፣ በቂ ኃይል ካለ ክፉን በጎን ድል ታደርገዋለህ ብለው ተናግረዋል። ይህንን የተናገሩበት ምክንያት ከኢራን ጋር ባላቸው ጦርነት የራሳቸውን ፍልስፍና እንደ ኢየሱስ ክርስቶስ ምህረትን በማድረግ ቀኝ ጉንጭን ለሚመጣ ግራህን ወይም ግራህን ለሚመጣ ቀኝን ስጠው በማለት የምንከላከለው አይደለም። በኃይል እንደውም ቀኝን ለሚመጣው መግደል ነው ለሚለው አስተሳሰባቸው ነው። ጂንኪ ካን የሚባለው ሰው በዓለም ታሪክ ውስጥ አወዛጋቢ ከሚባሉ ሰዎች መካከል አንዱ ነው። ከሞንጎሊያ ተነስቶ ይህ ሰው እስከ አውሮፓ እስከ ስፔን ድረስ የደረሰ ታላቅ ሰው ነው። ይህ ሰው ጨካኝ ነው። ከልጅነቱ ጀምሮ በጣም ፈታኝ በሆነ ሁኔታ ያደገ ሰው ነው። አባቱ በጠላቶቹ ተገሎበታል። ቤተሰቡ ለችግር ተዳርጓል። በዚህ ምክንያት ውስጡ ምሬት የሞላው ሰው ነው። ስለዚህ ኃይል ነው የሚያቆም የሚል ሰው ነው። የኢየሱስ ትምህርት ግን ከዚህ በፍጹም ተቃራኒ ነው። የኔና የናንተ ህይወትስ የተራራው ትምህርት ለኛ ያለው ፋይዳ ምንድነው? የተራራው ትምህርት ለክርስቲያኖችም ሆነ ለመላው የዓለም ማህበረሰብ ጥልቅ የሆነ የሞራል ወይም የሥነ ምግባር እና የማህበራዊ መስተጋብሮቻችንን ቅኝት የምናይበት ነው። የተራራው ትምህርት ለአማኞች በተለይ የህይወት መመሪያ ነው። ተጽዕኖም በእነዚህ በሚከተሉት ነገሮች ላይ ጎልቶ ይታያል። የተራራው ትምህርት ቅድም እህቶቻችን እንደተናገሩ ፈጥነን የውስጥ ማንነታችንን እንድናርም የሚያነሳሱ ጥቅል ሐሳቦች የሞሉበት ነው። ክርስትና ከውጫዊ አፈጻጸም ይልቅ ወደ ውስጥ እንድንመለከት፣ ራሳችንን እንድናይ፣ የት ቦታ ነው ያለሁት እንድንል የሚያደርግ እንደሆነ የተራራው ትምህርት ያስተምረናል። ንጹህ ልብ እንዲኖረን ያስተምረናል። የተራራው ትምህርት በክርስቶስ ላይ ፍጹም የሆነ እምነት እንዲኖረን ያነሳሳናል። እንዳለም እንዳንኖር፣ እንዳንጨነቅ። አትጨነቁ ነው የሚለው ደጋግሞ፣ አትጨነቁ። እናንተ ሰውነታችሁ እኮ አለ ከምግብ የሚበልጥ ከልብስ የሚበልጥ ነፍሳችሁ አለ፣ ህይወታችሁ አለ የሚበልጥ። ለምን ትጨነቃላችሁ? አባት እኮ አላችሁ ለወፎች የሚያስብ የሚለን በተራራው ትምህርት ውስጥ ነው። የተራራው ትምህርት በክርስቶስ ላይ ሙሉ እምነት እንዲኖረን ያደርገናል። ከፍተኛ የሥነ ምግባር ደረጃ ላይ እንድንኖር ያደርገናል። መከራን በትዕግስት እንድንቀበል፣ በደልን ከመመለስ ይልቅ በይቅርታ እንድንለውጥ ያሳየናል። የተራራው ትምህርት በጸሎት ላይ እንድንደገፍ ወይም ጸሎትን እጅግ እንድንወድ የሚያደርገን ነው። ወደ ማጠቃለያ ልሂድ። በዚህ ዘመን ቅድም እንዳልኩት የተራራው ትምህርት፣ የተፈራው ትምህርት፣ የማይደፈረው ትምህርት ተብሎ ብዙዎች ቸል ሲሉት ይታያሉ። አንዳንዶችም የሕግ ትምህርት ነው ይላሉ። የሕግን ትርጓሜ እዛ ውስጥ ምን እንደሚመስል ለማሳየት ሞክሬያለሁ። ይህን ትምህርት ቸል የማንልባቸውን 3 ምክንያቶች በማሳየት 1 እና 2 ምስክርነቶችን አክዬ መልእክቴን ልጨርስ። የመጀመሪያው ቅድም የጠቀስኩት ኢየሱስ ክርስቶስ ከመሄዱ በፊት ያዘዝኳችሁን ሁሉ እንዲጠብቁ እያስተማሯቸው ብሎ ማለቱ፣ ይሄም ደግሞ በማቴዎስ 5-7 ባለው ክፍል ውስጥ ትእዛዛቱ ስላሉ። ሁለተኛ ትምህርቱን በደመደመ ጊዜ ጌታ ኢየሱስ ትምህርቱን ሲደመድም ይሄንን ቃሌን ሰምቶ የሚተገብረውና የማይተገብረው ብሎ በአሸዋና በአለት ምሳሌ ላይ ስላስቀመጠ። ሶስተኛ ሐዋርያቱን በተለይም ሐዋርያው ዮሐንስ በሁለተኛ ዮሐንስ ቁጥር 8-11 ባለው ክፍል ላይ ይሄንን ስለተናገረ፣ ሌሎቹን ቀድሜ ስላነበብኩ ይሄንን አነበዋለሁ። እንደዚህ ይላል፣ ሙሉ ደሞዝን እንድትቀበሉ እንጂ የሰራችሁትን እንዳታጠፉ ለራሳችሁ ተጠንቀቁ። ለሚመጣ ሁሉ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም። በክርስቶስ ትምህርት ለሚኖር አብና ወልድ አሉት። ማንም ወደ እናንተ ቢመጣ ይህን ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላምም አትበሉት የሚለው ሰላም የሚለው ሁሉ ከክፉ ስራ ሁሉ ይካፈላል የሚለው ቃል መጥቀስ እንጂ በክርስቶስ ትምህርት የማይኖር አምላክ የለውም። ይሄ ደግሞ የክርስቶስ ትምህርት ነው። የተራራው ትምህርት
መንፈሳዊ ኃይልን ይሰጣል። በተራራው ትምህርት በኩል ብዙ ሰዎች ያልጠበቅኳቸው አይነት ሰዎች ተጽናንተው አግኝቻለሁ። አንድ ሁለቱን ልመስክርላችሁ። አንድ ቀን የ4 ዓመት የ5 ዓመት ልጁን ድንገት ያጣ ቤተሰብ የተራራው ትምህርትን ቱምቢን ከነማጥኛው ሰጠዋቸው። እሱን እያጠኑ ለ5 ዓመት አንድ ልጅ ነው ያላቸው። ለ5 ዓመት ከእግዚአብሔር ጋር ተቀያይመው ነበር። አንድ ቀን ቤታቸው ጋበዙኝና ባልና ሚስቱ ይሄንን መጽሐፍ ስናጠና ከእግዚአብሔር ጋር ታረቀናል። አስቡት፣ አንድ ልጅ ከዛም በኋላ አንድ ልጅ ነው ያላቸው። ድንገት እየሮጠ ወደቀ፣ ሞተ። አባትየው መቃብሩ ላይ መነሳት፣ ይሄ ዝም ብሎ እንደው አንዳንድ በስሜት እንደሚደረገው ብቻ አይደለም። በቃ ከዛ በኋላ እኔ ቤተልሔም ፕላዛ ላይ ነው ያገኘሁት። እዛ አንተ ስል ፊቱ ራሱ አይፈተም። ክርስቲያን መሆኑንም አላውቅም ነበር። ስንቀራረብ ይሄን መጽሐፍ ሰጠሁት። በጣም ብዙ ምስክርነቶችን ሰምቻለሁ። እልፍ ምስክርነቶችን ሰምቻለሁ በዚህ ህይወታቸው የተቀየረ። በቅርቡ ቤሮት የሄድኩ ጊዜ አንድ እናቷ የሞቱባት ሴት አገኘች። ከምስክርነቶች ሁሉ ብዙ ምስክርነቶች ሰምቻለሁ። በሺዎች የሚቆጠሩ እህቶች መካከል በመቶዎች የሚቆጠሩ ይሄንን አጥንተዋል። በእንባ ነው የሚመሰክሩልኝ ነበር። አንዲቷ ግን ልቤን ነካችኝ። እናቴ ሞታ መወርዶ ሰምቼ የዛን ሰሞን የተራራውን ትምህርት ቱምቢን እናጠና ነበረ። ደግሞ የዛን ቀን የምናጠናው ጋብቻና ፍቼ የሚለውን ክፍል ነበር። ተጽናንቼ ቀረዋለች። የተራራው ትምህርት ሰዎችን ሲያጽናና ወደ ቦታቸው ሲመልስ አይቻለሁ። ከቱምቢ ውጪ ይሄን ምስክርነት ልንገራችሁ። የመጨረሻውን ቱምቢ ጨርሼ አሳትሜ ወደ ገበያ ከመውጣቴ ወደ ህዝብ ከመውጣቴ በፊት አንድ ሰው ከደቡብ አፍሪካ መጣ። ያ ሰው አንድ መጽሐፉን ኤዲት አድርጌለት ስለነበር ተቀራርበናል። ከዛ በኋላ ግን አላገኘሁትም። ይህ ሰው ስለ አንድ የሙስሊም ስኮላር ነገረኝ። ይሄ ሙስሊም ስኮላር ክርስትናን የሚቃወም መጽሐፍ ቅዱስን አጥንቶ በተቃራኒ የሚቆም ሰው ነበር። ምናልባት ሳልማን ሩስኪ የሳታኒክ ቨርስስ የሚለውን የጻፈው ይሁን ወይም ሌላ አላውቅም። ምክንያቱም ከዛ በኋላ ፕላስቲክ ሰርጀሪ አድርጎ ነው የሚኖረው ያ ሰውዬ፣ መልኩን ቀይሮ ሙስሊሞች ስለሚገሉት። አንድ ቀን የተራራውን ትምህርት እያነበበ የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉና የሚለው ጋር ሲደርስ ማለፍ አልቻለም። ለዓመታት ቁርአን ቀርቻለሁ፣ እንዲህ አይነት መጽናናት ያለው ግን ክፍል አግኝቼ አላውቅም አለ። በህይወቱ ሞከረው፣ ታላቅ መጽናናት ሆነለት፣ ጌታን ተቀበለ። ከዛ በኋላ ስለ ጌታ ተሳዳጅ ሰው ሆነ። የተራራው ትምህርት የህግ ትምህርት ብቻ አድርግ አታድርግ የሚል ብቻ መስሏችሁ ከሆነ ተሳስታችኋል። ከ20 ምናምን ምናልባትም ከ30 ዓመት በኋላ እንደገና ለእናንተ ልመስክር፣ ይሄን ትምህርት ብታጠኑ ህይወታችሁ ይቀየራል። እነዚህ ዛሬ ያየናቸው ወጣቶቻችን ብቻ አይደሉም እዚህ ቤተክርስቲያን ውስጥ እየተለወጡ ያሉት። በዚህ አጋጣሚ በተለይ እህቴን ፋኒን መባረክ ፈልጋለሁ። ጌታ ኢየሱስ ባለሽበት ይባርክሽ። ወንድሜ ሀብትሽ፣ ፓስተር ሀብትሽ ቢኒን ያመጣልን ሁልጊዜ የማስታውሰው ሁሌም የማመሰግነው ለዚህ መጽሐፍ በነበረው የተለየ አክብሮት እና ልቤን ስላነሳሳው ሁልጊዜ አመሰግነዋለሁ። እህቴ ዶክተር ሜሪ ይህ መጽሐፍ እንዲታተም በተለይ ማጥኛው ስላደረገችልኝ ጉትጎታና ድጋፍ እባርካለሁ። ይህን መጽሐፍ ሳሳትም መግቢያው ላይ በርካታ በዓለም ዙሪያ ያሉ በቀደም ሳነብ ነበር እንዲታተም ያደረጉልኝ ወገኖች አሉ። ባሉበት እግዚአብሔር ይባርካቸው። በኋላ ላይ እንኳን መጽሐፉን ወስደው በሚገባ ባያሰራጩና ባይጠቀሙበትም የዛን ጊዜ ዛሬ 10 ዓመት 11 ዓመት አሳትሜ በወቅቱ 1 ሚሊዮን ብር የሚያገኙበትን ፕሮጀክት ቀይሼላቸው የነበሩ የአሴምብሊስ ኦፍ ጋድ ቤተክርስቲያን አባላትና መሪዎችን ባሉበት እግዚአብሔር ይባርካቸው። እነሱ ባያነሳሱኝ ኖሮ እኔ አንዲት ገጽ የመጽሐፍ አቅም አልነበረኝም። ከልጆቻችሁ ጋር አጥኑት፣ አንብቡት። ቅድም ቃል እየተነገረኝ ነበር፣ አንብበዋለች መጽሐፉን ግን አሁን እያጠናሁት ነው አለች። ቅድም እህታችን እሙ ስትናገር ሰምታችኋል። ደጋግሜ እያጠናሁት ነው ብላለች። አጥኑት። እንደ ቤተ ክርስቲያን ይዘነው እንውጣ።
የሆነች ነገር ጠብ እናድርግ። ጌታ ይረዳናል። ደግሞ ታትሞ በወጣ ጊዜ ልናገኛቸው ኤክስፔክት የምናደርጋቸውን ሚሊዮን ብሮች አብረን እንስራቸው። ካሁኑ መጽሐፉን የምታደርሱላቸውን ገዝታችሁም አስገዝታችሁም የምታደርሱ ኩፖን አይደለም የምንሸጠው። ይሄንን ትልቅ 3 ዓመት የፈጀብኝን ስራ ነው። አብረን እንስራ፣ አብረን እንዘጋጅ፣ አብረን እንዘርጋ። ይሄን ብቻ እንደ ሚሽነሪ እንደ ሚስዮናዊት ቤተክርስቲያን ከከወንን ትልቅ ስራ ሰርተን አለፍን ማለት እንችላለን። ጌታ በነገሩ ሁሉ ማስተዋልን ይስጠን። ተነስተን እንጸልይና ባርካችኋለሁ።